ሰላም ሰላም ቤተሰብ ተመልካቾቼ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ። ዛሬ በአዲስ ነገር መጥቻለሁ። እንደ ጥንቃቄ ራሳችሁን እንድትጠብቁ ማለት ነው። በቅርቡ ወደ ኢትዮጵያ ለመግባት ያሰባችሁ ልጆች ጥንቃቄ አድርጉ። በመጀመሪያ ኢትዮጵያ ውስጥ የሚሰጡ የታክሲ ሰርቪሶች ማለት ነው። እነዚህ ራይድ ምናምን ያው ታውቁታላችሁ። በብዛት አሁን እያስፈራ ያለው ማለት ነው በቤት መኪና የሚሰጡት እንትን ማለት ነው። ዊክስ መኪና አይደለም፣ በቤት መኪና የሚሰጡት በጣም በብዛት በሌብነት የተደራጁ ስለሆነ በጣም ጥንቃቄ ያድርጉ። በቤት መኪና የሚሰጡትን ታክሲ በእነሱ ባትጠቀሙ ማለት ነው። ሁለተኛ ደግሞ ቤተሰብ ጓደኛ ወይም ጓደኛው ተውት፣ ያሁን ጓደኛም አትመኑ። እሱንም እነግራችኋለሁ። ሁሉም ጓደኛ መጥፎ ነው እያልኩ አይደለም፣ ግን ጊዜ ከፍቷል። ራሳችሁን ጠብቁ። ምንድነው ወንድም እህት ካለ ቤተሰብ ካለ ቢቀበላችሁ ጥሩ ነው። ካልሆነ ግን ትልቅ ጥንቃቄ ያድርጉ። እነዚህ በቤት መኪና የሚሰጡት በእነሱ ባትሳፈሩ። እነዚህ ራይድ ምናምን እነሱ ስለሚመዘገቡ ቢዘርፉ ራሱ የመያዝ እድላቸው በጣም ጠባብ ነው እና እነሱ ብዙም አያስፈሩም፣ እነዚህ ራይዶች ማለት ነው። ግን በጣም የሚያስፈሩት ዊክስ መኪና በቤት መኪና የሚሰጡት እነሱ በጣም ነው የሚያስፈሩ። በብዛት በሌብነት ተደራጅቶ እንደዛ አይነት ስራ የሚሰሩ ናቸውና እንግዲህ አንድ እህታችን ከቤሩት ብዙ አመት ቆይታ እንግዲህ ወደ ሀገሯ ገብታ ነው ኤርፖርት ላይ እንግዲህ እነዚህ እንደምታዩት ታምኔል ላይ አይታችኋል። ፎቶዎች ራሳቸውን ያስቀመጥኩት ያየሁት ለሁላችሁም ጥንቃቄ እንደሆኑ ፎቶ ላይ እንዳያችሁ ሌቦቹ እነዛ ሁለቱ የቆሙ ያቀርቀሩ ማለት ነው። ያቀርቀራቸውና እነሱ ናቸው ማለት ነው እንደዚህ የዘረፏት። ምን ያደርጓታል? ልክ ኤርፖርት እንደደረሰች ያው ተቀብሏት ምናምን ነገር እንደ ማንኛውም ታክሲ ሹፌሪ ማለት ነው። ከዛ ትንሽ ከሄዱ በኋላ እዚህ ጋር የትራፊክ መጨናነቅ ስላለ እንዳንያዝ እዚህ ጋር ውረጅልን ምናምን ይሏታል ማለት ነው። ከዛ በኋላ ተወርዳለች። እሷም እዛ ማዶ ተሻገሪና ጠብቅን ምናምን ስሏት እሺ ብላ ትወርዳለች። ከዛ ያመልጧሉ ማለት ነው። ፈጣሪ አንዳንዴ የእውነት ከልባችሁ የሆነ ፈጣሪ ስረዳችሁ እንደዚህ ነው የኔ እናት። ከዛ አንድ ቆሞ የማያይ ሰው ነበረ። የታርጋ ቁጥሩን ወዳውኑ ፎቶ አነሳና ለፌደራል ፖሊስ ወዳውኑ ደውሎ ተናገረ። ወዳውኑ ነው በጂፒኤስ የተያዙት ማለት ነው። እግዚአብሔር ይመስገን። ልፋቷም እንግዲህ ተበልታ ተዘርፋም አልቀረችም። እግዚአብሔር ይመስገን። እህታችንን እንግዲህ ወዳውኑ ነው በጂፒኤስ የተያዙት ሰዎቹ ሌቦቹ ማለት ነው። ጥንቃቄ አድርጉ እህቶቼ። ሌባ እየበዛ ነው ማለት የሆነ ማትጠራጠሩት ሰው ነው ማለት በቃ በጣም ደህና አለባበስ የለበሰ ምናምን ነገር ሌባ ነው ብላችሁ አታስቡም። እና ጥንቃቄ አድርጉ። ታክሲ ደግሞ ስትጠቀሙ እነዚህ ዊክስ ምናምን እንዳትጠቀሙ። እነዚህ ራይድ ምናምን እነሱ ይሻላሉ። ቢያንስ እነሱ የተመዘገቡ ስለሆነ የመያዝ እድላቸው በጣም ጠባብ ነው። ስቀጥል ደግሞ ባለፈው አንድ እህታችን ጓደኛ አትመኑ ምናምን ያልኳችሁ፣ በተለይ በሶሻል ሚዲያ የምትተዋወቁ እህቶቼ በጣም ጥንቃቄ አድርጉ። ያው በሶሻል ሚዲያ ተዋውቀው ብዙ ለቁም ነገር የሚደርሱ ሰዎች ብዙ እንዳሉ፣ ግን ብዙ ሌቦችና ቀጣፊ ጨካኝ ስንት አይነት አረመኔ እንዳለ እያየን ነውና አንድ እህታችን ባለፈው እንግዲህ በሶሻል ሚዲያ ትተዋወቃለች፣ ጓደኛ ማለት ነው፣ ፍቅረኛ ትይዛለች ምናምን ነገር። ከዛ ወደ ኢትዮጵያ ገባች። ለቤተሰቦቿ ግን በሚቀጥለው ወር እንድትመጣ ነው የነገረችው፣ ለቤተሰቦቿ ማለት ነው። ከዛ ለሱ መጣችና ከኤርፖርት ምናምን ይቀበላታል። ከዛ በኋላ ወደ ቤቱ ይዞ ሄዶ ምናምን ነገር በሆነ ነገር አልተስማሙም። እንዳትነካኝ አሁን ምናምን ተመርምረን ምናምን ትላለች ማለት ነው። አይሆንም ብሎ እንግዲህ እስከ መግደል ድረስ ምን አይነት ጨካኝና አውሬ እንደሆነ እና እባካችሁ ወንድ አትመኑ ማለት ሰው ማታውቁትን ሰው እሺ ችግር የለውም መተማመን ማለት መልካም ሰው ሁሉም አረመኔ ጨካኝ ነው እያልኩ አይደለም። ግን መጀመሪያ ቤተሰቦቻችሁ የሸኘ ሰው ነው መቀበል ያለባችሁ፣ ወይም ወንድማችሁ ወይም እህታችሁ። እንዴ ባዳ ሰው ማታውቁትን ሰው አምናችሁ እንዴት ነው ወደ እሱ ቤት የምትሄዱት? እና በጣም ምን አይነት
ከገደላት በኋላ በጣም በጣም ነው የምታሳዝነው። ንብረቷን ዝርፍ አድርጎ እዛው ቆልፎባት ምንድነው የሚሸት ነገር አለ ሰፈር የሚረብሽ ምንድነው ብሎ ሰው በጣም የሚረብሽ ሽታ ስለነበረ እንግዲህ ኧረ በስመ አብ ፈጣሪ ከእንደዛ አይነት ይጠብቀን። ምንድነው በሩ ተሰብሮ ሲገባ በሩን ሰብሮ ወደ ውስጥ ሲገቡ አስክሬኗ በስብሶ ምናምን ነገር በጣም በሚያሳዝን ሁኔታ በጣም ሸታ እዛው ስንት ጊዜ ቆልፎባት ማለት ነው። እንደዚህ አድርጓት እሱ አመለጠ። ምንም ማድረግ አይቻልም። ቢያዝ ባያዝ ምን ይመጣል? አንድ እሷ ህይወቷ አልፏልና እባካችሁን የማታውቁትን ሰው አምናችሁ አትሄዱ። ከመጣችሁ ቤተሰብ የተሸኛችሁ ሰው ነው መቀበል ያለበት። ሰው ከፍቷል በማይረባ ነገር ወይም ምን አለበት ያለችውን ነገር ወስዶ ብለቃት በህይወት ብትተርፍ ምን አለበት? ምን አይነት ጭካኔ ቢሆን ነው? እና በጭካኔ እንግዲህ እንደዚህ በሚዘገንን ሁኔታ ገሏት። ኧረ በስመ አብ ምን ነው እዛው በሰው ሀገር እዛው በቀረች። አንዳንዴ በቃ ሁላችንም እኮ መሞቻችንን አናቅም፣ በምን እንደምንሞት በቃ ለሷ የተጻፈ ቀን ነው ያቺ። እዛ እኮ አረብ ሀገር ስንት ስቃይ ስንት ነገር እኮ አሳልፋለች እቺ ልጅ። እንግዲህ አገሬ አርፋለሁ ብላ መታ በሚያሳዝን ሁኔታ በገዛ ዜጓ እንግዲህ እንደዚህ ሆና ህይወቷ አልፏል ማለት ነው። ጥንቃቄ አድርጉ። ሰው መጨካከን ትግስት አጥቷል። እኔ አላቅም ምን እንደሆነ አላቅም። ሰው ሁሉ ትግስት የለውም። ጭካኔ በቃ እኔ በልቼ ልሞት ነው። እና ራሳችሁን ጠብቁ እህቶቼ። ኢትዮጵያ ውስጥ በጣም ሰው እየከፋ ነው። ዘመኑ ምን እንደሆነ እኔ አላቅም። ፈጣሪ ልቦና ይስጣቸው ብቻ። እናንተ ትልቅ ጥንቃቄ አድርጉ። ሰው አትተዋወቁ አይደለም፣ ስትተዋወቁ መጀመሪያ እንደመጣችሁ ቤተሰቦቻችሁ ቤት ነው መሄድ አለባችሁ። እናንተ ራሳችሁ ስታከብሩ ነው ሌላ ሰው የሚያከብራችሁ። እንዴ ራሳችሁ ውድ እንደሆናችሁ ማሰብ ነው ያለባችሁ። ቀጥ ብላችሁ ከስደት እንደመጣችሁ ወንድ ቤት አትሄዱ። የምሬን ነው የሚላችሁ። እና ከፋ ምንም ሆነ ቤተሰብ ነው። ቤተሰብ መጥፎም የሆነ ምንም ሆነ ቤተሰብ ነው። በቃ ቤተሰብ ቤት ነው ማረፍ ያለባችሁ። ባሎቻችሁ ከሆነ ችግር የለም። አግብታችሁ ሄዳችሁ ባላችሁ ከሆነ ችግር የለም። ግን በሶሻል ሚዲያ ፊቱን ማታቁ፣ በአካል ማታቁ፣ ቤተሰቡ ማታቁ ከሆነ እሱ ቤት ቀጥ ብላችሁ አትሄዱ እህቶቼ እባካችሁን። ከዚች እህታችን መማሪያ ነው የሚሆነን ማለት ነው። ሁለተኛ ደግሞ ይሄ ራይድ ታክሲው ነገር በጣም ጥንቃቄ አድርጉ። ይሄ ብቻ አይደለም፣ እኔ ብዙ ጊዜ ነው የሚሰማው ማለት ነው። ሁሌ ነው የሚሰማው ይሄ የታክሲ ጉዳይ ማለት ነው። ብዙ ልጆች ተዘረፉ ምናምን ስሉ ሁሌ ደግሞ በተለይ ከአረብ ሀገር የሚመጡ ናቸው የሚጠቁት። እንደዚህ አይነት ከአሜሪካ ምናምን የሚመጡማ እነሱ የቤተሰብ መኪና ምናምን አዘጋጅቶ ምናምን ነው የሚቀበላቸውና ግን እኛንን በብዛት እንደዚህ አይነት ነገር የምንጠቃውና እግዚአብሔር ይመስገን እህታችንም ደግሞ ንብረቷ ተመልሷል። ንጹህ ላቧ ማለት ነው። ፈጣሪ ይመስገን። ምንድነው ጥንቃቄ ያድርጉ። የቪክስ መኪና በቤት መኪና የሚሰጡት አገልግሎት በጣም በብዛት በጣም ሌባ ናቸው። እውነቴን ነው የምላችሁ፣ ሆን ብሎ ማለት ነው። ግን እንደዛ አይነት ሰርቪስ የሚሰጡ አሉ፣ በቪክስ መኪና ምናምን የሚሰጡ አሉ። ግን በብዛት ተደራጅተው በሌብነት የሚሰሩ ስለሆኑ ትልቅ ጥንቃቄ አድርጉ እህቶቼ። በያላችሁበት ከእንደዛ አይነት መጥፎ ሰው ከእንደዚህ አይነት አረመኔ ሰዎች ፈጣሪ ጠብቀንና እናንተ ደግሞ ራሳችሁን ጠብቁ። ስትሄዱ ወይም የአክስት ልጅ ያጎት ልጅ እንዲጠብቃችሁ አድርጉ። የማታውቁት ሰው ጋር ሄዳችሁ እንዲቀበላችሁ እንዳታደርጉ። የምሬ ነው የምላችሁ። ካልሆነ ለብቻችሁ ሄዱ እንጂ የማታውቁትን ሰው በሶሻል ሚዲያ የተዋወቃችሁትን ሰው ተቀበለኝ አትበሉ። እና ፈጣሪ ጠብቃችሁ። አዳዲስ የሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ሼርም አድርጉ። አዳዲስ ወደ ኢትዮጵያ መግባት ያሰባችሁ ጥንቃቄ አድርጉ። ፈጣሪ በሰላም ለሀገራችሁ ያብቃን ሁላችንም። እናንተንም በቅርቡ የሚገቡ ደግሞ በሰላም ግቡ። ላለው እህቶቼ በያላችሁበት ሰላም ሁኑልኝ። መልካም ጊዜ፣ መልካም ቆይታ። ቻው